ጣዖታቸውን አላህ ብለው ነው የሚጠሩት። ለምሳሌ መሐመድ አባት ማን ነው ስሙ ታውቀዋለህ? አብደላ የአላህ ባሪያ ማለት ነው አይደል? አብደላ ማለት ነገር ግን አብደላ ምንድነው? ጣዖት አምላኪ ነው። የአላህ ባሪያ ብሎ ስሙን ሰይሟል። ጣዖታውያኖቹ አምላካቸውን አላህ ብለው ወይንም ጣዖታቸውን አላህ ብለው ይጠሩታል። እስልምና የሚባል ግን በነቢያት አስተምሮት ውስጥ እኛ እስልምና ማይነን የሚል ሽታውም የለም። መሐመድ ሽታውም የለም እኮ እንደዚህ እየተጠይቃቸው የሆነ መጽሐፍ አወጣና ጉግል ጋር አወጣና እንደገና ደግሞ መጀመሪያ ሲጻፍ እንጂልም ምንም ሲጻፍ እንደዚህ ነበረው። አይ ጉግል ለምን መሰለህ በቀላሉ ጠይቀህ ጉግል መቼ ነው የመጣው? ኢንተርኔት መቼ ነው የመጣው? ትናንትና እኮ ነው አይደል? አይ ትናንት ነው የተጻፈው። ያ ስለዚህ ትናንትና በተጻፈ ጉግል ላይ አላህ ሚል ስም አገኘን ብለህ መደሳሰት የለብህም። ቆይ አሁን እንጂል ላይ ነው ምሳሌ ቆይ አረቦች አሁን ለምሳሌ ኢየሱስን አላህ ይሉታል። ለምን? ከቋንቋ አንፃር ማለት ነው። አላህ ብለው ይጠራሉ ኢየሱስን። እኛ ግን ቻሌንጅ የምናደርጋችሁ አሁን ስሙ እንደዚህ እንትን ኢየሱስን አላህ ነው ብለህ አንተ ታምናለህ? በጣም ነው ማን አላምንም። ስለ ትክክል አይደለም ብሮ ኦብሴ ቆይ። ስለዚህ ምንድነው እኛ ቻሌንጅ የምናደርጋችሁ? ኦብሴ እስኪ አንተ ያለህን እስኪ ዶክትሪን እስኪ አስረዳኝ እስኪ። ስለ ሲጀመር ራሱ ማለት ነው እዚች ምድር ላይ የነበረው ቅድሚያ እስልምና ነው ታውቂያለሽ ብሮ። እስኪ ምንድነው እስኪ አሁን አስረዳኝ። እውነት ማሰው ጠይቃለሁ አስረዳኝ። ይኸውልህ ማስረጃው ማለት ነው ለመጀመሪያ ጊዜ እነ ሐምዛ እነ ቢላል ልክ ሻዳውን በሚያስይዙ ሰዓት ቢላል አሁን እኮ ነው የቅርብ እኮ ነው። ቢላል እኮ አሁን የቅርብ ነው። የቢላል ታሪክ እና ሐምዛ ታሪክ እኮ አሁን የቅርብ ነው። ከሙሐመድ በፊት እኮ ነው። አሁን እፎይ የጠየቀኝ ከሙሐመድ በፊት ቢላል ያሁን ከሙሐመድ ጋር የነበረ ነው። አዎ ከሙሐመድ በፊት ያለውን ስለ ማለት ነው እስልምና አለ። እኔ ግን እሱ እኔ ደረስኩበት ሙሴ በነ ሙሳ ጊዜ ምናምን አልደረስኩበትም ማለት በቃ ሙሐመድ ኦብሳም አልደረስኩበትም እሱን። ስለዚህ ሙሐመድ የነገረው ግን እስልምና ከድሮ ጀምሮ እንዳለ አውቃለሁ። ኦብሴ እኮ ይሄን እኮ ነው ማስረጃ እኮ አንተ የምታውቀው ምንድነው? ማስረጃ የለውም። የምታውቀው ምንድነው? ሙሐመድ ብሎኛል ብለህ ነው የምታውቀው። ሳባዎቹ እንደዚህ ብለውኛል ነው እንጂ ከዛ በፊት ግን አንዲት ማስረጃ የለም። ኤኒዌይስ የዛሬው ቶፒክ ላይ ፎከስ እናድርግ። አንዲት ማስረጃ የለም። አንዲት እኮ ነው። ይሄ አንተን ብቻ ሳይሆን መሐመድ ቴሌግራም ላይ ጽፌበታለሁ፣ በሁለተኛ አካውንት ቲክቶክ ላይ ለቅቄ ያለው አንዲት ማስረጃ ካመጣችሁ ኢቨን ንጽጽር አቆማለሁ ብዬ ቻሌንጅ ሰጥቻችኋለሁ። አንተ ከምለፋ ይልቅ መሐመድ ለእኔ ቢያመጡ እነሱ ይጠቀማሉ። አሁን 2300 ሰው አለ። ከ2300 ሰው አሁን እዚህ እያዳመጠኝ ነው። ከዛ ውስጥ 1000 ሰው እየተማረ ነው። እኔ ማስቆም ቢችሉ ኖሮ ነቢያቶች እኛ ሙስሊም ነን እንደዚህ እስልምና ማይነን ምናምን የሚል አንድ ማስረጃ ቢያመጡ ቻሌንጅ ሰጥቻቸው ነበር አይደለ? አንተ ከምለፋ ይልቅ እኔን ለማስቆም ሲሉ ይሄን ማድረግ በቻሉ ነበረ። ስለማይችሉ ምን አደረጉ? አርፈው ዝም ነው ያሉት። ስለዚህ አትልፋ አይመጣም። እሺ የሚመጣው መረጃው ከመሐመድ በኋላ የሚመጣው እፎይ ማስረጃውን ልንገር፣ የመጽሐፉን ስም አስገባኝና መልሼ ወይም ልንገር፣ መጽሐፉን የነገሩኝ መጽሐፍ አሳያለሁ። ችግር የለውም። ውጣና ያዘና ነው። እኔስ ወደ ቶፒክ እንመለስ። ወደ ዛሬው ቶፒክ እንመለስ። ዛሬ ቶፒካችን እንዳልኳችሁ በመጀመሪያ ቁርአን በመሐመድ ጊዜ ሲቀራ የነበረው አሁን ተመሳሳይ ነው ወይ መቃሩት? ኦብሴ ምን አልከኝ ብሮ? በመሐመድ ጊዜ የነበረው የቁርአን ብዛት ምቀሩት አሁንም ተመሳሳይ ነው? አዎ ተመሳሳይ ነው። ቁርአን አንድ ነው ሲጀመር። ኦኬ በመሐመድ ጊዜ የነበረው አሁንም አለ? አዎ አንድ ነው፣ ራሱ ነው። በመሐመድ ጊዜ ስንት ሱራ ነበረ? ቁርአን ማለት ነው ብዙ አይነት ቁርአኖች አሉ፣ አሁንም አሉ። ቀይና ጥቁር ነው? ምን አይነት ብዙ አይነቶች ናቸው አሉት ስትል? ስለ ያሉትን ልንገርህ፣ አንድ ነው፣ ጽሁፉ አንድ ነው። እሺ በትንሹ አለ። ለምሳሌ ከመጀመሪያው ከአሊፍ ብለህ ነው የምትጀምረው ታውቃለህ? አይ እሱን አይደለም። አሁን በመሐመድ ጊዜ አንድ ነው። ስንት ሱራ ነበር? አንድ ነው። ቁርአን በመሐመድ ጊዜ አንድ ነው። በመሐመድ ጊዜ ስንት ሱራ ነበረ? በመሐመድ ጊዜ ያለውም ሱራ 30 ሱራ ነው። 30 ሱራ አይደለም 30 ነው። ማክተሚያው ሱራ ምንድን ነው?
ማክተሚያው ስንት ጁዝ ነው ያለው? እሺ ያለው ጁዝ 30 ጁዝ ነው። ስንት ሱራ ነው ያለው? እሺ አንድ ነው። ሱራና ጁዝ ይሄንንም አላስተማራችሁም? ስለ ገልጹን ነው የምትለው አንተ አይደለም። ሱራ ማለት ቻፕተሩ ማለት ነው፣ ምዕራፉ እኮ ማለት ነው። የምታከትመው በ30 ነው። እሱ ጁዝ ይባላል። በ30 ቀን እንድጨርስ የተከፋፈለ ማለት ነው። በ30 ቀን አለ የምጨርሰው። እሱም ፈጣን ኮንክ የለም ትጨርሳለህ። ግን አይ እኔ እንዳለ ሸምድዳ አይደለም ለመቅራት እንዲመች 30 ጊዜ የተከፈለው ለእንደዛ ነው። ኤኒዌይስ ፖይንቴ ስላልሆነ መልካም። በመሐመድ ጊዜ የነበረው ቁርአን አሁንም አለ ብለህ ነው የምታምነው? አላው ራሱ ነው ቁርአኑ። ሲጀመር ቁርአን አይቀየርም፣ አንድ ነው ቁርአን መሐመድ ጽፎ ነበረ ሙሉ 114 ምዕራፍ 30 ጁዝ ቁርአን ጽፎ ነበር መሐመድ። ስለ አንድ ነው ቁርአኑ ማለት ነው። መሐመድ ጽፎ ነበር ወይ? መሐመድ ከመሐመድ የተጻፈለም አላህ ያወረደው ቁርአን ነው። ስለዚህ አላህ ጽፎ ነው የሰጠው ለመሐመድ አይደለም። ይሄ ሲጀመር የተቀመጠ ነው። በቃ የለም። ለምሳሌ በእናንተ ውስጥ ልንገርህ፣ መጽሐፍ ቅዱስ ውስጥ ማለት ነው አንዳንድ የሚዘሉበት ቦታ አለ። እውነታዊ ነገር ምንም የሚዘሉበት ነገር የለም። የእናንተ ነው ጮቤ የሚዘለው። ይልቅ ታሪኩን ሳይጨርስ እንደ ፊልጣ ሌላ ታሪክ ውስጥ የሚገባ ያ በስነ ስርዓት ነው ታውቃለህ። እዛ ጋር እንትን የሚለው አንዳንዴ ካየ እናንተ አዳምጠኝ፣ እናንተ በሚል ሰዓት ያን ቦታ ይዘለዋል። በሚል ሰዓት ይዘለዋል። እስቲ ምን በሚል ሰዓት ይዘለዋል። ብሉይ ኪዳን ላይ ነው አዲስ ኪዳን ላይ ነው በሚል ሰዓት የሚዘለው ነው? ሁሉም ላይ ነው። በመሀል ይዘለዋል ታውቃለህ። መጽሐፉም ላይ በድምፅ አለ አይደል የሚል ያለ በመጽሐፉ ላይ ሳይሆን ያቺን ቦታ ነው ታውቃለህ እንትን የሚለው በድምፅ የሚቀይረው። ኦኬ ነው የሚለው እንጂ ለምን ቦአማ ይከፍት እኮ ነው። ምናልባት እንትን እንዳይሆን የንም ምዕራፍ አለ። እንደ ንቦች ልጮህ ፈልገ ከሆነ ቁርአን ልሌ ነው ያለው። ወይንም ደግሞ እንደ ላሟ ልጮህ ከፈለገ ከሆነ በቀራና ልናም ሲጀመር ማለት ነው ብሮ ቁርአን ላይ ነው ያለው። እኛ ጋር እና የተባለ መስራት ነው አሁን የመጣው ኖ የለም። እኛ ጋር እንደዚህ አይነት ነገር የለም። በሚለው ሰዓት ይዘላል መጽሐፍ ቅዱስ ላይ ዋዳ ዚት ምን ይዘላል። ሲጀመር ይዘላል። የትኛው ክፍል ላይ አንድ ጥቀስ። እኔ ለምሳሌ ማለት ነው እኔ ናዝሬት እያለሁ ልንገር ቅዳሴ ላይ ማለት ነው እንደዚህ የሚባል የለም። ኦብሳ አስጨርሰኝ። ይኸውልህ ስማኝ፣ መረቁን ለእነኛ አጥንቱን ለእኛ እያለ ነበር ቄሱ። በለው ትናንት ቅድም ክርስቲያን ላክልኝ ነክበትል በእናትህ መረቁን ለእነኛ አጥንቱን ለእኛ እያለ ነበር። ይሄማ አንቺ ቤተክርስቲያን ስር ነው። ወሳ ምንድን ነው አመት በዓል ሲመጣ ምናምን ነገር የምሬን እኮ ነው። እኔ ለመከታተል ነበረ። መረቁን ለእኛ አይሚን ለእነኛ አጥንቱን ለእኛ ይላሉ። አዎ ለእኔ ቢጤዎች አሉ አይደለ? መረቁን ለእነኛ አጥንቱን ለእኛ። ማን ነው ቄሱ ነው የሚለው? አዎ ማን ነው የሚለው? አይ ኦብሳ ይህንን የሰማ ጆሮ አክቹዋሊ እንደዚህ የሚባል ነገር የለም። አንድ ነገር ግን የሰማሁት እኔ ደስ ብሎኛል። አይ ቲንክ ዋብያ ትመስለኛለህ። ዋብያ ከሆንክ ሀባሾች ስለእናንተ ሲናገሩ የሰማሁት እችን አዳምጣት አንዴ። ቆይ አዳምጣት። ሜይ ቢ ዋብያ ከሆንክ እየመጡ እየበሉ እኮ ነው ዋህብዮች። አጥንት ጨምር ይላሉ። እንደውም ግልጽ አድርገን መናገር አለብን። በእኛ መካከል አትግባ። መውሊድ እየመጡ እየበሉ እኮ ነው ዋህብዮች። አጥንት ጨምር ይላሉ። እንደውም ግልጽ በቃ ኤሬስ መውሊድ እኛ ጋር ሲቃወሙናል። ምግቡ ጊዜ ደግሞ ይመጡና ከኛ ጋር ይበላሉ። አጥንት ጨምርልን ይላሉ። ወላ አልኩ እኮ ይኸውልህ፣ መውሊድ ሲጀመር ማለት ነው ሐራም ነው፣ አይከበርም በዓሉ። አጥንቷን ግን ትፈልጊያታለሽ እንዴ? አጥንት የማይፈልጋለ እንዴ? በእናንተማ እየሰማ አይደል እንዴ? ኧረ ይመቸው ሰ ኤኔስ ይመቸው ብቻ። ኤኔስ ግን ስለ አንድ በዛው እውነታውን ፈጣሪ ነው የሚያውቀው ታውቃለህ።
ኦብሳ አገይካ አይ ወደ ቁም ነገሩ እንመለስና አይ ብሮ በመሐመድ ጊዜ የነበረ ቁርአን በአሁን ላይ የለም። ምክንያቱም በመሐመድ ጊዜ አንድ ጥያቄ ልጠይቀው ኦብሳ። እሺ ባለትዳር አይደለህም ይመስለኛል፣ ላጤ ትመስለኛለህ። ልክ ነህ። ኦኬ ስታገባ አንተ ብታገባ ከዛ አንድ ሰው ደግሞ ያንተ ሚስት ቢፈልጋት ቢወዳት እሱም ሙስሊም ነው አንተ ሙስሊም ነህ፣ አንተ አግብተሃታል፣ ቢወዳት ምንድን ነው ማድረግ ያለበት እሱ? ለምሳሌ እኔ ያገባኋት ሚስት በእኔ ላይ ቢወዳት ሲጀመር በእኔ ላይ መውደድም የለበትም አይወዳትም። ቢወድ ምንድን ነው መፍትሄው? መፍትሄው ለምሳሌ ቢወድ ማለት ነው፣ ለምሳሌ ይሄ ማለት ዚና ነው። እንደ አረብ ሀገር ውስጥ ከሆነ ያስገድላል ወላ። ኦኬ እንደዚህ ስቢል ፍላጎቱ እንዲተውልኝ ቢያንስ 1 3 4 ወይም 5 ጊዜ ጡቷን ልጥባ ቢልህ ትፈቅድለታለህ? አልፈቅድለትም። ምን ችግር አለው? ለምን ይጠባታል ጡቷን? ሚስቴ ለምሳሌ ተሸፋፍና ነው የምትሄደው። አንተ ሰውዬ ምን ችግር አለው? እሺ ቆይ ኢብራሂም አንተ ጋር እመጣለሁ። ይኸውልህ ቆሻሻ እያለ ነው። እሺ ይሄ ቆሻሻነት ነው ብለህ ታምናለህ? ኦብሳ ጓደኛህ ነው፣ ሚስትህን ወደዳት። አይ በቃ እሷ እንዳታገባ ጡቷን 1 5 የጥባና ዘመድ ትሆንህ ትለዋለህ ወይንስ አይደለም? እንደው ጡቷን ሲጠባ ትከለክላለህ? በጣም ነው የምከለክለው። እንዴት የሚስቴን ጡት ይጠባል? እገለዋለሁ። አልኩ እገለዋለሁ። ደስ ይላል። ኢብራሂምስ ትፈቅዳለህ? ኢብራሂም ቀጥለዋል። እኔ ገድለዋለሁ አለ ኦብሳ። ኢብራሂምስ የሚስትህን ጡት ተመኝቶ 5 ጊዜ ወይ እንደዚህ ጥባ ብለህ ትፈቅድለታለህ? አንድ ሰንበዲስ መጥቶ አይ በቃ ወዷታል፣ ስለዚህ 1 5 ጊዜ ጡቷን ይጥባና ከዛ በኋላ ያገባትም አይነካትም ቢልህ ትፈቅድለታለህ? ኢብራሂም ሲጀመር መልሳ ኢብራሂም ማረገም አይችልም። ከየትም ደግሞ አንተ የጥያቄ ልታመጣው ቻልክ። ጥያቄ ነው። ትፈቅድለታለህ? አትፈቅድም? አንተ ብትሆን ሲጀመር አልፈቅድለትም እና ደግሞ እሱም ደግሞ አይከጅልም እንደዛ አይነት ነገር ማለት ነው። አይ ከጀለ እኮ በቃ ኤግዛምፕል ከጀለ ቢከጅል ትፈቅዳለህ? አልፈቅድም ፔሪድ። ፉአድስ ትፈቅዳለህ? ፉአድ አይ ቲንክ ሚስትም ያለው መሰለኝ ልጅ ያለው መሰለኝ። ፉአድስ አሁን ሰንበዲ መጥቶ የልጅህን እናት ወድጃታለሁ አፍቅሬያታለሁ ላገባት እመኛለሁ ምናምን አለ። አይ አንደኛው መጥቶ አይ ከምታገባት 5 ጊዜ እንደዚህ ጡቷን እየሄድክ ጥባላትና ከዛ በኋላ ጋብቻው ሐራም ይሆንበታል ቢል ትፈቅዳለህ ሚስትህን? ስለ አሁን ለምሳሌ ማለት ነው ብሮ አፈቅድም አልፎ ኦብሳ እኔ አልፈቅድም፣ እገለዋለሁ። ለአንዴ ሚስቴን ጡቷን ይጠባል። ቴንክ ዩ። እቺን ነገር አንዴ እናንብባት። ይሄ ነገር ማለት ነው የትኛው መጽሐፍ ውስጥ ነው ያለው? ቆይ ያው እናንብባት። ነብይ ያዘዘውን እንይ። ቀጥል ክርስቲያን አንብበው። ኦኬ እሺ። አይሻ ሪፖርትድ ዛት አይሻ እንዳስተላለፈችው ይላል ሳሊም ዘ ፍሪድ ስሌቭ ኦፍ አቡ ሁደይፋ። ሳሊም የተባለው የአቡ ሁደይፋ ባሪያ lived with him and his family in their house። ሳሊም የተባለው ባሪያ በአቡ ሁደይፋ ቤት ውስጥ ይኖር ነበረ። ከዛ በኋላ የሳሊም ልጅ መጣችና ሱሀይል የምትባለው ማለት ነው እንደዚህ አለችው ማንን? ሙሐመድን። ሳሊም አቴንድ ፑበሪቲ አስሜን አቴን። ሳሊም ባሪያችን አሁን ጎርምሶ ወንዶች የሚደርሱበት ደረጃ ላይ ደርሷል አለችው። and he understand what I understand። ወንዶቹ የሚሰማቸው ስሜት አሁን እሱን ይሰማዋል ብላ ለሙሐመድ እየነገረችው ነው። and he enters our house freely። በቤታችን ውስጥ ይገባል። I however perceive that something rankle in the heart of አቡ ሁደይፋ። ነገር ግን በአቡ ሁደይፋ ልብ ውስጥ የሆነ ነገር እየተሰማው እንደሆነ ገምቻለሁ ትለውና ለሙሐመድ ትነግረዋለች። ሆይራፑን አላህስ አፖስትል ሴድ። ከዛ በኋላ የአላህ መልእክተኛ ይሄን ሴድ። ከዛ በኋላ የአላህ መልእክተኛ ይሄን ታሪክ ከነገረችው በኋላ እንደዚህ አላት ሳክል ሂም ኤንድ ዩድ ቢካም አሎፉል ፎር ሂም። ጡትሽን አጥቢው ገምቻለሁና ለሙሐመድ ትነግረዋለች። ሆይራፑን አላህ
ከዛ በኋላ ምን ይላታል ያላህ መልእክተኛ? ጡትሽን አጥቢው፣ ከዛ በኋላ እሱ ላንቺ አንሎፉል ይሆናል ወይም ደግሞ የተከለከለ ይሆናል ብሎ ይመልስላታል። ጡትሽን አጥቢው ይላታል። and the rankle which Abu Hudayfa feels in his heart will disappear። ከዛ በኋላ በአቡ ሁደይፋ ልብ ውስጥ ሲሰማው የነበረው መጥፎ ነገር እንዲለቀው ጡትሽን አጥቢው ያንን ልጅ ብሎ ይመልስላታል። she returned and said ከዛ በኋላ ተመለሰችና እንደዚህ አለችው so I suckled him ጡቴን አጥብቸዋለሁ and what was there in the heart of Abu Hudayfa disappeared በአቡ ሁደይፋ ውስጥ የነበረው ስሜት አሁን ጠፍቷል አለችው። ጡቷን ካጠባችሁ በኋላ ለዛ ለሳሊም ማለት ነው። ወብሳ አብሮ እንግዲህ እነ ነብይ ነው የፈቀደው 10 ጊዜ ነበር በፊት የሚጠባው ስለ ይሄ ሲጀመር ማለት ነው። ሲጀመር ሌላ ሰው የጻፈው ጽሁፈት ነው እንጂ ይሄ የለም። ያው ሳይ ሙስሊም አሳየው። አረብኛውን ከፈለክ አድርግለት። ሳይ ሙስሊም 1453 አረብኛውን አድርግለት። ማንም ይሄንን ስለ ማለት ነው። ወብሳ እሺ፣ እንደዚህ ማለት ትችላለህ። ይሄ አጋንንታዊ ነው አይደል? እንደዚህ አይነት ትእዛዝ ስለ እንደዚህ አይነት ትእዛዝ በቁርአን ውስጥም የለም እኮ። አጋንንታዊ የሆነ ትእዛዝ ነው አይደል? ስለ ይሄ በስህተት የለም። ሌላ ሰው እንደዚሁ እንትን ብሎ ከጻፈው ነው እንጂ ማለት ነው። እስልምና ውስጥ ችግር የለውም። እንስማማለን። ቼክ ታደርጋለህ አንተ። ከዛ ግን እንደዚህ አይነት ትእዛዝ ጤናማ ነው ብለህ ታምናለህ? እኔ እንደራሴ አልፈቅድም። እንደ ሚስቴን ማንም ዞር ብሎ አያትም እንጂ ጎበዝ። እኔም እያልኩ ያለሁት ይሄንን ነው። መረጃውን አንተ በራስህ ቼክ ታደርጋለህ። አንድ ቦታ ሳይሆን በጣም ብዙ ቦታ ነው ያለው። ይሄ መረጃው ስንገልጽ ላይ ነው አሁን ይሄን ያገኘው አንተ። ሲጀመር ሙስሊም 14 የለም ይሄ እኮ ተቁርአን ውስጥ አሁን ይሄንን እየጠየቅናችሁ ነው። ይሄን የቁርአን ክፍል አይሻ ምን ትላለች? አንዴ ክፈትለት። በሙሐመድ የሞተ ለታ በግ መታ በላችሁ። ይሄንን የቁርአን ክፍል አሁን ከቁርአን ውስጥ ጠፍቷል። ይሄና ለምሳሌ ቅድም ምን አልከኝ? አረብ ሀገር ቢሆን ተወግረው ይገደላሉ አልከኝ አይደለ? ያገቡ ሴቶች ሁለት ወሲብ ቢያደርጉ ተወግረው ይገደላሉ አይደለ? እሱ ህግ አሁን ቁርአን ላይ የለም። ከዚህ ጡት ከማጥባት ጋር አብሮ ሁለቱ ምን ሆኗል? በግ መታ በልታዋለች። የዛለታ መሐመድ የሞተለታ ቁርአን ውስጥ የለም። ሁለቱ ተወግሮ መግደልም ጡት ማጥባትም መሐመድ የሞተለታ ስራ ላይ ተጠምደው በግ መጣችና ቁርአኑን በላችሁ። ፍየል ጠፋ። ሁለቱ ማለት ነው። አንብብለት። የአላህ ቃል የበግ በጠጥ ሆኗል ማለት ነው። እንግዲህ እሺ፣ ሱናን አቢ ዳውድ 2062 ላይ ምን ይላል? አይሻ ሴድ አይሻ እንደተናገረችው ይላል ኢን ዋት ዋዝ ሴንት ዳውን ኢን ዘ ቁርአን በቁርአን ውስጥ ከወረዱት ነገሮች መካከል 10 ሳክሊንግ ሜድ ሜሬጅ አንሎፉል 10 ጊዜ ጡት ማጥባት ከዛ ጋብቻን የተከለከለ ያደርገዋል የሚለው አንቀጽ በቁርአን ውስጥ ወርዶ ነበር። በት they were abrogated by 5 known ones ነገር ግን ከዛ በኋላ ከ10 ጊዜ ወደ 5 ጊዜ ተሽሮ ነበር። 5 ጊዜ ማጥባት ማለት ነው። መጀመሪያ 10 ጊዜ ነበር እንዲያጠቧቸው የወረደው። ከዛ በኋላ 5 ጊዜ ጡታቸው እንዲያጠቧቸው በሱ ተሽሮ ወርዶ ነበር አለች። and when the prophet dies ነብዩ በሞተበት ሰዓት this word were among what was recited in the Quran እነዚህ ቃላቶች በቁርአን ውስጥ እንቀራቸው ነበር ብላ ተናገረች። የጠፋበት ምክንያት ደግሞ የበግ በልታው እንደሆነ በሌላ ቦታ ላይ አይሻ ራሷ እንደዚህ ብላ ትናገራለች። it was narrated that Aisha said አይሻ እንደተረከችው ይላል the verse of stoning and of breastfeeding of an adult 10 times was revealed በቁርአን ውስጥ በድንጋይ ወግሮ መግደልና ወጣቶችን ጡት ማጥባት 10 ጊዜ ማለት ነው በቁርአን ውስጥ ወርዶ ነበር። and the paper was with under my pillow ወረቀቱም በትራሴ ውስጥ ነበር፣ ትራሴ ስር ነበረ። when the messenger of Allah died የአላህ መልእክተኛ ሲሞት we were preoccupied with his days በሞቱ ተጠምደን ነበረ። and 10 sheep came in and ate it ነገር ግን እንትን በግ መጣችና በላችሁ ብሎ ይናገራል። አይሻ የተናገረችው ነው። እናመሰግናለን። ስለዚህ ምንድነው እሱ ያመነዘሩ ሰዎች ያገቡ ተወግረው መግደልና ጋብቻን ሐራም ለማድረግ ጡትን ስለማጥባት የሚያወራው የቁርአን ክፍል በበግ ተበልቷን ጠፍቷል። ሁለቱም የለም። ሁለቱም ከቁርአን ውስጥ ጠፍቷል። መሐመድ ግን በጊዜው እንዲሰራበት ሰጥቶ ነበር። ለዚህ ነው በመሐመድ ጊዜ የነበረ ቁርአንና አሁን ያለው አንድ አይደለም። የለም ጡት ማጥባቱ የሚለውም የለም። ያመነዘሩ
ባለትዳር እንትኖችም ተወግረው ይገደሉ የሚለው ቁርአን ውስጥ ሁለቱም የለም። አይ አንድ ነው ካላችሁን አሁን አሳዩ። እኔ ምን ቆይ በጓናት እንዴት አንተ ያመጣችልህ ቁርአኑ ከበግ በላችሁ የምትለው? ኦኬ መልካም። ያመነዘሩ ሴቶች ተወግረው ባለትዳሮች ይገደሉ የሚለው የቁርአን ክፍል አሁን አለ ቁርአን ውስጥ? አህመድ ጋብቻን ሐራም ለማድረግ 10 ጊዜ አጥቡ ከዛ 5 ጊዜ አጥቡ የሚለው የቁርአን ክፍል አሁን በበግ ተበልቷል አልተበላም? ወጣ በጓ ታደገቻችሁ። ስንት ትዳር ይፋታ ነበረ። አስባሌ ሰው ሚስት ቆንጆ እያየ በቃ አንቺ በቃ እኔ ተመኝቼሻለሁኝ ሰዋት በቃ አልቻልኩም ጋብቻው ሐራም እንዲሆን 5 ጊዜ ጡትሽን መጥባት አለብኝ። አገጭን ነው የሚያራግፍ። የኢትዮጵያ ሕዝብ አይሰማም። መስዋሽ ጉድ ደቅ ነው ይኸውልህ። ሌላ ኦብሳ ከስሚቲ የምናት አንዴ ለከና ረብሮ እንዴ ማንም አይሰማም። የኢትዮጵያ ሕዝብ ትቀልላለህ እንዴ? ሰላም ናችሁ ወይ? እንዴት ናችሁ? ክርስቲያን ሰላም ላብለን እግዚአብሔር ይመስገን። ላይ መታችም ያላችሁ ሰላም ብያለሁላችሁ ነው። አንድ ነገር ግብፅ ሀገር 2000 ድምጽ ማንገር ነው። ኦብሳ ሚውት ላይ ሆነ። እስኪ ኦብሴ ኦኬ። ግብፅ ሀገር የወጣ ፈትዋ ነበር ከአልዛህር ዩኒቨርሲቲ። ያው ግብፅ የሚገኘው አልዛህር ዩኒቨርሲቲ ማለት እንግዲህ ዓለማችን ላይ ትልቁ የእስልምና ዩኒቨርሲቲ ነው እና እዛ ዩኒቨርሲቲ የወጣ ፈትዋ 2007 ዓ.ም ላይ ያለ ዜናውን ከፍተን ልናሳያችሁ እንችላለን። ግብፅ በዚህ ፈትዋ ትንሽ ረብሻ አጋጥሟቸው ነበር። ያ ፈትዋ ምንድን ነው? የሀዲስ ዲፓርትመንት ኃላፊ የነበረ ሰውዬ ያወጣው ፈትዋ ነው። ኦፕሴ ፕሊስ ሚውት አድርግ እስኪ። ለምንድን ነው ሚውትህን የምታነሳው? አንዴ ኦኬ። እና ያወጣው ፈትዋ ምንድን ነው መሰላችሁ? አንድ ሴት ሰራተኛ ቢሮ ውስጥ ከወንድ ሰራተኞች ጋር አብራ መቀመጥ ፀጉሯን ፈታ አብራ መቀመጥ ከፈለገች ወንዶቹን ማጥባት አለባት ብሎ ፈትዋ ወጣ። ሻፊዮች ይህንን ህግ ዛሬ ድረስ ስለሚከተሉ ማለት ነው 5 ጊዜ ማጥባት የሚለው ትዳርን ሐራም ያደርጋል የሚለውን ይቀበላሉ። ኢቭን እሱ ብቻ አይደለም፣ ቢሮ ውስጥ ብቻ ሳይሆን ኢቭን አውቶቡስ ውስጥ ራሱ ፀጉሯን ፈታ መቀመጥ የምትፈልግ ከሆነ ወንዶቹን ማጥባት ትችላለች። ካጠባች ወንዶቹን አውቶቡስ ውስጥ መሄድ ትችላለች። በእውነት እኮ ነው የምላችሁ። ዜናውን ከፍተን እናሳያችኋለን። አሁን እንደዛ ብሎ ሰው እንዴት እስልምናን እንደዚህ በሰዎች እንዲሳቅበት ልታረግ ይህን ፈትዋ ታወጣለህ ብለው ሰውየው ላይ ኡኡ ተባለበት ግብፅ ውስጥ። ከዛ በኋላ ሰውየው አይ በቃሽ ፈትዋውን ሪትራክት አደርጋለሁ መልሳለሁኝ፣ እኔ ሀዲስ እየተከተልኩኝ የእስልምናን እየተከተልኩ ነው እንጂ ከራሴ ያመጣሁት ነገር አይደለም፣ ግን ሰው ላይ ረብሻ የሚያነሳ ከሆነ መልሷለሁ ሪትራክት አደርጋለሁ ብሎ ፈትዋውን እንዲነሳ አድርጓል። ዜና ላይ ብዙ ቦታ የተነገረ ስለሆነ ማለት ነው። እና እንደዚህ አይነት በዚህ ሀዲስ ምክንያት ነው አሁን እፎይ በሚለው ሀዲስ ምክንያት ማለት ነው። ቀጥል እፎይ። አባቴ በሚስቴማ እንዳመጣ ብሏል። ኦብሳ እገላለሁ እኔ አልሰማም ብሏል። ቀልድ ነው እንዴ? አስቸጋሪ ነው በጣም አልኩኝ። ምን ላይ ነው ዜናው የሚገኘው ላላችሁት፣ እሺ ዜናውን ከፍቼ ላሳያችሁ። ልብ በሉ በደንብ አስተውሉ። እኛ ዋናው ዓላማችን ዜናው አይደለም። ዜና ነው ያለው ፈትዋና ዘውን ዜና ደግሞ በጣም ይለያያል። አንዴ እኮ ፈትዋን መሰረት አድርጎ ዜና ተሰራ ነው ያለው። አይ ግጥም መሆኑን የምታውቀውም ቅንብር ቆይ ሀዲስ ስላለ እኛ ሀዲሱ ላይ ነው ለዛ ማለት ነው። ጣልቃ አትግባ፣ አትረብሽ። ነገር እኮ እኛ አይደለም ሰማነው ቆይ አንድ አዳምጥ ስትፈልግ ያ ቆይ አዳምጥ ገባም ነው ኒውስ ብሎ ፈትዋ ሲል ማየውን ነገር ማይገጣጥም ነገር ያወራል። ፈትዋ ሰጠና ዜና ተሰራበት ነው ያለ። እንደዚህ የሚባል ነገር የለም። እኛ ዋና ፖይንታችን ነብይህ የተናገረው ሀዲስ ስላለ እምነታችን ጥብቅ አደረገልን። ተረጋጋ ቆይ። እኛ ዜናውና እንትኑ ፈትዋው ሳይሆን የሚያስጨንቀን አሁን ይሄ ቁርአን ክፍልን እንድታመጣልን እንፈልጋለን። ነብይ ስለተናገረው ማለት ነው። ዋና ፖይንታችን ነብይ የተናገረው ቁርአኑን ክፍል እንድታሳየን ነው። አይሻ ስለተናገረችው ሀዲስ ነው። ዜናውን ራሴ
ይኸው ተመልከቱ። ቢቢሲ ላይ ሁሉ ወጥቷል ይሄ ዜና። በጣም ብዙ ፕሊስ፣ አንድ ጊዜ ኢላሂ አንድ ሚውት አድርጊ። በጣም ብዙ ቦታ ላይ ነው ያለው። ቢቢሲ ላይ የወጣው ይኸው ቀኑን መመልከት ትችላላችሁ። በፈረንጆች አቆጣጠር 2007 ዓ.ም ነው። ገብታችሁ ማየት ትችላላችሁ። ብሬስት ፊዲንግ ፈትዋ፣ ፈትዋው በመውጣቱ ምክንያት ነው ይሄ ዜና የተሰራው። ብሬስት ፊዲንግ ፈትዋ ኮዝስ ስቲር፣ ረብሻ አስነሳ ግብፅ ውስጥ ተብሎ ቢቢሲ ላይ የወጣ ዜና ነው ይኸው። One of Sunni Islam's most prestigious institution is to discipline a cleric after he issued a decree allowing women to breastfeed their male colleagues ይላል። ምንድነው የሚለው? የሱኒ እስልምና በጣም እውቁ የሆነ የሱኒ እስልምና ተቋም አንደኛውን ሊቃቸውን እርማት ሊሰጡበት ነው to discipline a cleric after issued a decree allowing ፈትዋ ካወጣ በኋላ ያ ምንድነው ወንዶችን ሴቶች ወንዶችን ማጥባት ይችላሉ የሚል ብሎ ይሄው ዜናውን ገብታችሁ ሰውየው ስሙ እንደውም ይሄው ዶክተር ኢዛት አቲያ of Egypt's Al-Zahar University said it offered a way around segregation of the sex at work ብሎ ይሄው ዜናው የወጣው በደንብ ገብታችሁ ማንበብ ትችላላችሁ። ሰውየው ይሄ ነው ዶክተር ኢዛት አቲያ የአልዛሃር ዩኒቨርሲቲ የሐዲስ ዲፓርትመንት ኃላፊ የነበረ ሰው ነው። እንዲያውም በነገራችን ላይ አሁንም ይሁን አይሁን አላውቅም። የሐዲስ ዲፓርትመንት እና እነዚህ ሐዲስ ላይ ተመስርቶ ነው ይህንን ፈትዋ ያወጣው። ጡት ታጥባ አብራ ከምትሰራቸውን ወንዶች ጡት ታጥባ ካጠባች እነሱ ሐራም ይሆናሉ። ስለዚህ ፀጉሯን ፈታ መቀመጥ ትችላለች ብሎ ማለት ነው። ይኸው ገብታችሁ ማንበብ ትችላላችሁ። ቢቢሲ ላይ ወጣ ነው። ኦኬ እናመሰግናለን። አሁን ይሄ ይመለከተን በመጀመሪያ ደረጃ ኦኬ ችግር የለውም። እሺ ዋናው ፖይንታችን ኢላሂ በመጀመሪያ ደግሞ እኔ በራሴ ማንበብ እፈልጋለሁ። ኦኬ የትኛው ይሆንልሽ? አረብኛው እንግሊዘኛው? አረብኛው ይሆንልሽ? እንግሊዘኛው? አማርኛ አድርጉልኝ። ኦኬ አድርግላት። ሐዲሳችሁን አስተርጉሙ። ኦኬ እሺ። ይህንን ነገር አያውቁትም። የሆነ ሰዓት ገብቼም እንደዚሁ የተወሰነ ሲወዛገቡበት አየሁ። የሆነ አብዱ ነበር። አብዱ ከመጣ ቆይ እሱ ብቻ ነው የሚያውቀው። ምን ችግር አለው? ይጥባ ብሏል እሱ ብቻ። የዛሬ ኦልሞስት 8 ወር 9 ወር አካባቢ ካስታወሳችሁ ገብቼበት ነበር። ሌሎቹ እንደውም አንደኛው እንደውም ተጣሉ ካስታወሳችሁ ቤቴ ውስጥ ሚስቴን ላስጠባ እንዴ ሞቼ ነው በህይወት እያለ አታስታውሱ? ቤቴ ውስጥ አንዴ እና አለ እኮ ይለዋል። በአካል እቀበልም ይሄንን እንዴ ይሄ እኮ እስልምናን እኮ መካድ ነው ካልተቀበልክ ነብዩ ያመጣውን የሰጠህን ትእዛዝ ሲለው አልሰማም አለ። አንተ ታጠባለህ ይለዋል። ግድ እኮ ነው ነብዩ ብሏል ይለዋል። እኔ አልሰማም። እንዴት ረሳችሁት? እሱን እንትን ትዝ አይለኝም። የዛሬ 8 ወር ነው አካባቢ ላይ ሜቢ ጥሩ ትራንስሌት አላረገውም፣ ግን እስኪ ሀሳቡን ካገኘችው ጥሩ አያረገውም። ጥሩ ትራንስሌት አያረገውም። ቀንሰ ታርጉ እንትን በለወይ ሲበዛበት ነው ጎግል እንትን እውነታዊ ነገር አውጣ። እውነታዊ ምንድን ነው? ጡት ማጥባ የሚለውን አጭሩን አዲስ ተርጉምላ ሳይ ሙስሊም ላይ ያለውን የኛውን ሳይሆን ያንኛውን። ይሄንኛው የሳሊም ታሪክ ሙሉ ስለሆነ ትንሽኛው አዲስ አለች አለ። ጡት ማጥባት 10 ጊዜ ነብዩ ፈቅዶ ነበር። ከዛ 5 ጊዜ ድረስ አጥቡ የሚለውን ማለት ነው። ከዛ የጠፋበት በነገራችን ላይ እንትንም እኮ አንድ ቪዲዮ ይሄ አፍሪካ ቲቪ ላይ ፈትዋ የሚሰጠው አንድ ቪዲዮ አይተን የለ አንዲት ሴት ደውላ ባሌ ጡቴን ይመጠምጣል ግን ኤግዛክትሊ ግን የጠየቀችው ችግር አለው ወይንስ የለውም ስትል እኮ የሰውየው ምላሽ ምንድን ነው? ወተት ይወጣዋል ወይ አሏት። አይ ወተት አይወጣውም ስትላት ችግር የለም፣ ችግር የሚኖረው ወተት የሚወጣው ከሆነ ነው። ወተት ከወጣው ሐራም ያደርገዋል ትዳርን የሚል ሻፊዮች ይህንን ስለሚከተሉ ነው። በነገራችን ላይ ነካሾች ብሎ ነው ያለው መጥባትን።
በቅዱስ ቁርአን ውስጥ 10 ግልጽ ጡት ነካሾችና ከዚያም 5 ጥርት ያሉ የሚጠቡት ተወረደ። ስንት ጊዜ አስቀድመው ወረደው? በቁርአን ውስጥ ስንት ጊዜ አጥቡ የሚል ነው? 10 ጊዜ አጥቡ። በኋላ ግን 10ሩ ጊዜ ወደ ስንት ተሻረ? ሄደህ ሰንበዲ ከወደድካት ጋብቻው ሐራም እንዲሆንብህ ባለትዳር ከሆነች 10 ጊዜ ነበር ሄደህ ጡቷን የምጠባው። በኋላ ወደ ስንት ተቀነሰ? 5 ጊዜ እንድታጠባህ ማለት ነው። 5 ጊዜ ማጥባት። ሌላውስ ሶሂህ ይሁን ضعيف ይሁን ካላመጣን አሳያት፣ ግሬዱን አሳያት። ሳሂህ ነው እንዳለ። ይህንን ጠይቂና ዳኢፍ ነው ካሉሽ ነይና ንገሪኝ። አዋርጅን አንድ ቦታ አይደለም፣ በጣም ብዙ ቦታ ነው አዲሱ ያለው። ደሞስ ኦተንቲክ ነው፣ ሳሂህ ሙስሊም ነው። የሳሊምንም አሳያት፣ እሱ ሐሰን ነው። ሌሎቹንም አሳያት፣ ሳሂህ ናቸው። የሳሊምማ ራሱ ሙስሊም ላይ አለ እኮ አሳያት። እሱ ነው ሳሂህ ሙስሊም ላይ አለ፣ ሳሂህ ሙስሊም ላይ አለ፣ እንትን መጃም ላይ አለ። ብዙ ብዙ ቦታ ላይ ነው ያለው። ይሄ እኮ ሐዲስ ላይ በጣም ብዙ ዘገባዎች ሙተዋቲር በሆነ ዘገባ ነው የተቀመጠው። ምንም ጥርጥር በሌለበት ሁኔታ። በእርግጥ እንደዚህ አይነት ነገር ምንድነው ግን መስጊድ አያስተምሯቸውም። አሁን ይህን እንደዚህ አይነት ነገሮችን ትንሽ ለአእምሮ መቀበል የሚከብዱ ነገሮችን አያስተምሯቸውም። ለዛ ነው። ምን አልሽኝ? ዘጋቢው ማን ነው? አይሻ ነች። አይሻ ነች ብዛት የዘገበችው ይሄንን። ከዚህ ጋር በተያያዘ ከአይሻ ውጭ የዘገበው አለ እንዴ? አብዛኛውን አይሻ ነች ይሄንን የዘገበችው። ማሳያት አሰጋላት። አይሻ መጀመሪያ እስከ መጨረሻው ብታሳይኝ አሪፍ ነው። ያው አይሻ ይሄው። እሺ አይሻ ያላ ሰላም በሷ ላይ ይሁንና እንዳስተላለፈችው ብሎ ይጀምራል። ሳሊም የአቡ ሁደይፋ ነፃ የወጣው ባሪያ ኦኬ። አረብኛ ትችላለሽ ኢላሂ? አዎ አረብኛ ማርገላበት አረብኛ በማካቻልሽ ምን ችግር አለው እንዴ? ይሄው አንብቢ። ይታያል ላይ ያዳም ብሽ ኦኬ። እሺን ከፍ አድርጊዋ። ይሄን ስለ ኢስሐቅና ስለ መሐመድ ስለ ጡት መጥባት ነው። ቀጥይ አንብቢ። ቀጥይ። ሜቢ ታራኪዎቹ ጋር ነሽ ያለሽው መሰለኝ አንቺ። አሁን አንተ እያወራህ ያለኸውና ሐዲሱ የሚለው በዚህ ይሄ ምን ይላል? መጀመሪያ አንብቢ እስኪ ጮክ ብለሽ ይህን ቃላቶቹን እያነበብሽ ተርጉሚያቸው። ሜቢ ካልቻልሽ ችግር የለውም፣ ሌሎች ወንድሞች ሊያግዙሽ ይችላሉ። የግድ የማንችለውን ነገር እንችላለን። አይሻ ከሚለው ጀምረሽ አንብቢ። ላይ ወይም ይችሉ ካሉ ያንብቡላት። በቃ ማና አይሻ ስለዚህ እዚህ ሁሉ ምንድን ነው የምትይው? ኧረ እሷ ዕቃ እያጠበች ነው። እፎይ በእናትህ ዝም ብለን እያነበበች አይደለም። አክቹዋሊ ሙሐመድ ታነባለህ? አይ እሺ። አናይሸተ ተይዞ ነው የመጣው ይሄ ሐዲስ አንሳሊማን አነሳሊማን መውላ አቢ ሁዘይፈተ ሳሊም የሚባለው መውላ አቢ ሁዘይፋ የሁዘይፋ ባሪያ የሆነው ማለት ነው። ካነማ አቢ ሁዘይፈተ አቢ ሁዘይፋ ጋር ነበረ። ወአህሊሂ ቤተሰቦችም ጋር ነበር። ፊ በይቲሂም በእነሱ ቤት መማ ሳሊም መውላ አቢ ሁዘይፈተ
የአቢ ሁዘይፋ ባሪያ የሆነው ሰውዬ ማለት ነው። ካነማ አቢ ሁዘይፈታ አቢ ሁዘይፋ ጋር ነበረ ወአህሊ ቤተሰቦቹ ጋር ነበር ፊ ቤቲ ቤቱ ውስጥ ፈአተት ያኒ እሱን አመጣቸው ታኒ ቢንታ ሱሃይልን ለማለት ፈልጎ ነው። እጅህን ትንስ ወደ ላይ አድርግልኝ። فقالت إن سالم يعني ابنة سهيل يا سهيل اللي جمالنا النبي صلى الله عليه وسلم فقالت على شو إن سالما قد بلغ برقتكو هي سالم درسوال قد بلغ درسوال ما يبلغ الرجال وندوش دمي درسوت مالتنا عقل أكمدا درسوال مالنا وعقل ما عقلوا እነሱም ደግሞ የሚረዱትን አቅማዳ የደረሱትን ያህል ደርሷል ማለት ነው። ወኢነሁ يدخሉ علينا በእኛ ላይ እኮ ይገባልናል። ወኢኒ አظن ይሄ ማለት እኛ ላይ ለምሳሌ ሙሐጅብ ሳንሆን ፊቶቻችን ሳንሸፈን ህፃን ልጅ ነው ብለን ዛሬ ይዘነው ነበረ። ነገር ግን አሁን ላይ ትልቅ ሆኖ ያው 15 አመት አቅማዳ ደርሷል። ይሄ ሰውዬ መንጅ ማያት ጀምሯል ማለት ነው። ይሄ ልጅ እዛ ድረስ ዲካ ድረስ ስለደረሰ በእኛ ላይ ምንም ልብስም ሳንለብስ ይሄ ማለት ጅልባብ ሳንለብስ ይገባብናል። የብሉጉ ሪጃላ ወአቀለ ማቀለ ወኢነሁ يدخل علينا واني اظن أن في نفسي أبي حذيفة من ذلك شيء بأبو حذيفة زند يهون النجر أجني بتهله إيه مالت يهون النجر يمطلعت النجر مالنا إيه سو إيه لجكو أكمل درسوال يميلهم مالنا فقال على لها النبي صلى الله عليه وسلم لنبي صلى الله عليه وسلم ينجر شاشوا مالتنا عندتنا ما رجعوا ይሄ ልጅ እኔ አጥብቼዋለሁ ለማለት ነው። እኔ ጋም መጥቷል ለማለት ነው። አርዲሂ አጥቢው ታሩሚ አለይሂ በአንቺ ላይ حرام ይሆን በቃ حرام ይሆናል። እሱ አንቺ ያለው ማለት ነው። ባቱ حرام ይሆናል። ويذهبي الذي في نفسي أبي حذيفة አቢ ሁዘይፋ ዘንድ ያለው ነፍሱ ዘንድ حرام ይሆንብሻል። ይሄ ሸኩ ይወገዳል። ገባ? ይሄ ልጅ ከ2 አመት በላይ ሆኖታል። ገባ? እየተረዳችሁ ነው ማለት አቅማዳም ደርሷል አይደለ? አቅማዳ ደርሷል። ፎይ ሚውትና አቅማዳም ደርሷል። ወንዶች የሚሰማቸውን ስሜት ይሰማዋል ያ ልጅ አይደል? አይደለም፣ እንደዛ አይደለም። ወንዶች የሚሰማቸውን ስሜት ይሰማዋል። ደርሷል ማለት ነው። አርዲሂ አጥቢው ታሩሚ አለይሂ አንቺን ማግባት እሱ ይሄ ልጅ አድርጎ በኋላ ላይ አንቺን ለማግባት حرام ትሆንበታለሽ። አድጓል አላደገም? ወይ ሰሃቢ ልጁ አድጓል አላደገም? ወይቱ ልጁማ ቢያድግ እኮ ማለት ነው ይሄ እንዲካይ ደርስም ነበረ። ገባ? እሱ ለምን ታጠበዋለች? መሐመድ ልጁ ጦርነት ሄዶ የተዋጋ ነው። ህፃን ልጅ አይደለም። ሰው አጥቢው ያላት ለምን ወይ ጉርምስና ላይ ደርሷል አይደለ? አመል ልጅ ነው። ወብሳ ተረጋጋ። ቆይ ስለዚህ ምንድነው ያለው? ጋብቻው حرام እንዲሆንብሽ አጥቢው ነው ያላት አይደለ? እንዴት አጠባዋለሁኝ ትልቅ እኮ ነው ትላለች። እሷም እኮ መልስልኝማ ትንሽ መልስ ግደለህም አብሽር። እኔ ተፍሲሩ ላይ እንትን አላልኩልህም። ويذهب الذي في نفسي أبي حذيفة ዘንድ ያለው ጥርጣሬ ይወገዳል። የሚወገደው ምንድነው? እሱ በሐራምነቱ ይወገዳል። ለምንድን ነው የሚወገደው?
ይሄ ልጅ የሆነ ስሜት ተሰምቶት ወደ ሐራም ነገር ይገፋፋዋል የማለት ነገር እንዳይሰማው የሆነ ስሜት እንዳይሰማው ገባ ያ ነገር ይወገዳል ሸኩ ልክ እንደ ልጅ ምን ስታደርገው አሁን ለምሳሌ እናትና ልጅ አንድ ቤት ቢሆኑ ቋዳምጣ ሰውየው ልጅ ነው ጦርነትም ሄዶ የመጣ ነው አክቹዋሊ ሰሊም አሁን ዋናው ፖይንታችን የሰሊምና ሁዴይፋ ፖይንቱ ሳይሆን የሙሐመድ ትእዛዝ ነው አጥቡ የሚለው ማለት ነው ይሄን ያለበት ምክንያት የተደበረበት ምክንያት አለ ተደብሯል አይደለ ሲገባና ሲወጣ በሚያየው ነገር ደስተኛ አይደለም አይደለ ጦርነት ሄዶ የተሳተፈ ነው ልጨርስልህ ጦርነት ሄዶ የሚሳተፉት በእስልምና ደግሞ ለአቅመ አዳም የደረሱ ናቸው አይደለ ልጨርስልህ ወይ ጦርነት ሄዶ የሚሳተፉ ለአቅመ አዳም የደረሱ ናቸው ህፃናት ናቸው ምን ጦርነት የሚሳተፉት ህፃናት ናቸው ወይንስ ለአቅመ አዳም የደረሱ አሁን ልጨርስልህ እዛው ላይ አድርገውና ልጨርስልህ ለምን ታቋርጣለህ እኔ ብዙ ጊዜ እያየሁ ነው እፎይ አንዴ እኔ ገብቼ ስናገር ማለት ነው ብዙ ጊዜ ታቋርጠኛለህ አይ ነው አላቋረጥኩም በአንተ ሀሳብ አልስማማም መጀመሪያ ኦኬ ስለዚህ አዲሱን አትቀበለውም ጦርነት ሄዶ የተሳተፈ ነው ይላል ጦርነት ሄዶ የመጣ አካል ስለዚህ ጦርነት ሄዶ ነው የመጣው ልጁ ህፃን ልጅ አይደለም ትልቅ ሰው ነው ስለዚህ ያንን ጦርነት ተጦር ሜዳ የመጣን ሰውዬ ጡትሽን አጥቢው አላት አይደለ አሁን ሐዲሱን እስርህ ላይ ትንሽ ከፍ አድርግልኝ አባ አጥልሽ ትንሽ በቃ እስርህ ላይ አንዴ ይኸው ትንሽ ወደ ታች አድርግልኝ ወይት ላይ ነው ጦርነት ላይ ነው የሚለው አንበብ ዝቅ አድርግለት ጦርነቱ የሚለው ወይ ላይ ነው ጦርነት ያልከው አጥል ዝቅ በልና ዝቅ አድርገው ቀጥለው ወይት ላይ ኦኬ ቀጥልሽ አበበው ከስር ያለው ምንድነው የሚለው ቃላት ከሚለው ጀምራ አንበበው እኔ እኮ ነግሬሃለሁ እኮ ልጨርስልህ ብለሃለሁ አንብብና ቀጥል ተርጉማ ቅድሚያ እሺ አጥቢው ቃለት ወከይፈ አርዲዑሁ እንደተጠበዋለሁ وهو رجل كبير እሱ ትልቅ ሰው ሆኖ وتبسم النبي صلى الله عليه وسلم ሳቃሉ رسول الله صلى الله عليه وسلم وقال قد علمت انه رجل كبير እሱ ትልቅ ሰው እንደሆነ አውቃለሁ زاد عمر في حديثه በትልቅ ሰው በመሆኑ እድሜውን ስለገፋ አቃለሁ አሉ ወካነ ቀድ ሸሂደ በድር በርግጥም በድሮች ዘንድ የተከተታሉት ነው ወፊ ሪዋየቲ ابن ابي عمر فضحك رسول الله صلى الله عليه وسلم ነብዩ ሰለላሁ ዐለይሂ ወሰለም ሳቁ ይሄ ሰውዬ ማለት ነው ይሄ ሰውዬ ቆይ መሐመድ አንዴ ተራራር ችግሩ ምንድነው ምንም ችግር የለውም እኔን ስለሚደግፈኝ አንደኛ ትልቅ ሰው መሆኑን ራስህ ደጋግመህ ኮንፈርም አደረክልን ሁለተኛ የበድር ጦርነት ላይ ተሳተፈ መሆኑን ራስህ ኮንፈርም አደረክልን የለም ያልከውን ራስ አንብበህ ነገርከን ሰውየው ምንድነው ትልቅ ሰው ነው ጦርነት ላይ ሄዶ ተሳትፎ የመጣ ነው ይህን ሰውዬ ነው አጥቢው አላት ስለዚህ አሁን ዋና ፖይንታችን እኛ ምንድነው እሱ ሶሪ እፎይ እዚህ ጋር አንድ ነገር ብቻ ልጨምር ከተናገርካቸው ውስጥ መሐመድ ቁርአንን መማር ካለባችሁ ተማሩ ብሎ ከተናገራቸው 4 ሰዎች መካከል ይሄ ጡት እንዲጠባ የታዘዘው ሰውዬ ነው በነገራችን ላይ ሳሊም ማለት 4 ሰዎች መሐመድ ጠቅሷል የመጀመሪያው አብደላ ኢብን መስዑድ ነው ሁለተኛው ኡበይ ኢብን ካብ ነው ሶስተኛው ሳሊም ይሄኛው ጡት ጠቢው ነው አራተኛው ሙአዝ የሚባልላቸው ይሄ ትልቅ ሰው ነው ቁርአንን አስተማሪ ነው ሁላ
ቁርአንን አስተማሪ የነበረ ሰውዬ ነው ጡት እንዲጠባ የታዘዘው። እሱንም እንድትሜንሽን ለማድረግ ነው። ቀጥል እና የጠባውን ቁርአን የታደረገው አሁን ኦኬ። መሐመድ አሁን ማይክን አንሳና ይሰማል። መሐመድ መሐመድ እዚህ ላይ አሁን ምኑ ነው ግራ ያጋባ? እኔ እኮ ከየትኛው አንፃር ልመልስልህ? ምንም ግራ አላጋባኝም። ኦኬ ነብይ በቃ ስለማጥባት ህግ እንደሰጠ ታውቃለህ፣ አስተምሮ እንዳለ ታውቃለህ። በእስልምናው አይደለ 10 ጊዜ ማጥባት፣ ከዛ 10 ጊዜ ወደ 5 ጊዜ ተሽሯል አለ። ይሄ ሳሊም በተግባር የመጣው ነው። ይሄ ችግር የለውም፣ ይሄ ችግር የለውም፣ እንለፈው። እሱ በተግባር የተገበረው ስለሆነ አሁን ዋና ፖይንታችን ይሄ በተግባር የተተገበረው አስቀድሞ ቁርአን ወርዷል አይደለ? ያ ቁርአን የወረደው እኮ ልንገርህ፣ ይሄ ቁርአን ወርዷል የተባለው ማለት ነው ቁርአን ላይ የተጻፈ መንሱኽ ነው። አንደኛ ነገር ገባ፣ ህግጋቱ ይቀራል፣ ህግጋቱ ይቀራል። ነገር ግን ቁርአኑ ላይ ተሽሯል አይጻፍም። መሐመድ ችግር የለውም። ስለዚህ ቁርአን ላይ ታዞ ነበር ማለት ነው አስቀድሞ አይደለ? ያ መንሱኽ ተደርጓል። ነስከና መስጠታለህ። ቆይ እዛ ላይ ከመሄዳችን በፊት ቅድሚያ ታዞ ነበር አይደለ? ያ ቅድሚያ ታዟል እኮ ነገር ግን መንሱኽ ተደርጓል። አይ ችግር የለውም። ስንቴ ነበር የሚጠባው? አባዬ ይኸው ይሄ ሰውዬ ማለት ነው ሰውየውን ጋብቻን ሐራም ለማድረግ ስንቴ ነበር የሚጠባው? በመጀመሪያ አላህ ስንት ያጥቡ ብሎ ነው ያዘዘው ለሙሐመድ? ያ መንሱኽ ተደርጓል እኮ አልኩ። ፕሊዝ የጠየኩ መልስ። ስንቴ የሚጠባው ነው መንሱኽ የተደረገው? እሺ ኧረ ያ አላህ አንደኛ ነገር እኮ መንሱኽ ተደርጓል ስለህ ማውራት የለብንም ይደረግ። ስንት የነበረ ማውራት የለብንም ያልኩ እኮ ነው። ኦኬ ቁርአንን አንብበሽ ሐዲስን አንብበሽ ሐዲስን አንብበሽ ቁርአኑን ክፈተው። ማውራት የለብንም ስለዛ ያልኩ እኮ ነው። አንብብ ሐዲስ ቁርአን ላይ ከርክ እንጦሮጦስ ትገባለህ። ቁርአን ላይ መንሱኽ ተደርጓል ካልክ ቁርአን ላይ የሚለው ምንድነው? እሱ ዝም ብሎ መንሱኽ ተደርጓል ብለህ የምታልፈው አይደለም። ቢጤዋ መምጣት አለባት። ቢጤዋን ጠይቀሃለሁ፣ በስንት ተሻረ ብዬ ጠይቀሃለሁ። ቁርአን ላይ ሽታውም የለም። እኔ ዝግጁ ነኝ። አይ አብሽር ግድል ሐዲስን ትቀበላለህ? አትቀበልም? ሁሉንም እቀበላለሁ። አንብብና እሺ ቀጥል። አረብኛውን አድርግለት። ቀጥል አንብብና ተርጉምልን። መሐመድ ቀጥል። ማውራት የለብንም የሚለው አያዋጣም። ምክንያቱም አይሻም ይሄንን ነገር ስላላለፈችው ማለት ነው። እናንተ ደግሞ የኡሙል ሙእሚን ተከታይ ስለሆናችሁ ይሄንን አንብብና ተርጉመ ከዛ ሐሳባችንን መልስ። ያፍሩበታል መሰለኝ በነብያቸው ትእዛዝ። እኛ ምንም አናፍርም አባዬ፣ እኛ በትክክል ነው የምናውቀው። ቀጥል አሁን አንብብ። ወጥቶ አንብብ። ድምጽን ተጣጣ እየተረጎምክልን እንደቀደም ፊት ለፊት ያለው ነው። አዎ እሺ በቃ حدثنا عبد الله ابن ሙሰለማ አይሻ ከሚለው ጀምረ ሶስተኛው አይሻ ከሚለው ጀምረ። አረ ሙሰለማ አይደለም የሚለው ማስለማ ነው የሚለው። ቆይ አሁን حدثنا عبد الله ابن مسلمة كعنبي عن مالك عن عبد الله ابن أبي بكر ابن محمد ابن عمرو ابن سلكين تنسل على بينه النزهر حزمين عن عمرة بنت عبد الرحمن عن عائشة أنها قالت كان فيما أنزل الله عز وجل من قرآن 10 رضاعة يحرمنا ثم نسخنا
ተዘስ ኑሲኽነ መንሱኽ ተደርጋል። እኔ እኮ ነግሬሃለሁ እኮ መጀመሪያው ነው። ተርጉመው ልቀጥል። ተርጉመውና ትቀጥላለህ። እሺ አና አይሻ ከአይሻ ተይዞ አነሃ ቃለት እሷ አለች ካነ ፊማ አንዘለላሁ አዘ ወጀል አላህ ካወረዱት እኮ ነው በፊት ቁርአን ነበረ እናነበው ነበረ። ገባ? በደንብ ተረዳኝ። እናነበረው ነበረ፣ በሱም ደግሞ እንሰራበት ነበረ። ነገር ግን መንሱክ ተደርጓል። ወጀለ ሚነል ቁርአን ከቁርአን ውስጥ ነበረ። አሽሩ ረዳዓቲን 10 ጥቢዎች ገባ? አንዴ ይተባል ሁለቴ እየተደረገ 10 ጥቢዎች ነበር። ዩሐሪምና ሱመ ኑሲኽና ዩሐሪምና ሐራም ያደርጋሉ። እነዚህ ጥቢዎች ሐራም ያደርጋሉ። ሱመ ኑሲኽና ከዛም ነስኽ ተደረጉ። ገባ? ከቁርአን እዚህ ላይ ነስኽ ሲባል ቁርአኑ ላይ ከቁርአኑ ተነሱ። ገባ? እንዳይነበቡም ተደረጉ። ይሄ ቁርአን ውስጥ የለም። አሳይታለ ማለት ነው እንደዚህ የምትለው በቃ ክፍሉን ብቻ ቀጥታ አንተ እየፈለኩ ለነ እሺ ቢኸምሲን በአምስት ማዕሉማቲን የታወቁ የሆኑ ዩሐሪምና ፈቱፊየ ነቢ ሰለላሁ ዐለይሂ ወሰለም ወሁነ ሚማ ይቅራእነ ሚነል ቁርአን ከቁርአን ውስጥ ከሚነበቡት ናቸው እነዚህ። ጎበዝ ቢንጎ። በስንት ተሻረ? ቀጥል። እናመሰግናለን። በስንት ተሻረ? 10 በስንት ተሻረ? በ5። እነኚህ ደግሞ 5ቱ ምን ውስጥ የሚቀሩ ናቸው? በ5 ምን ውስጥ የሚቀሩ ናቸው አለች አይሻ። እናመሰግናለን። አሁን ቁርአን ውስጥ አሳየን። አይሻ ስቀራው የነበረውን ቁርአን ይሄን አሁን በ5 እንደተሻረ አሳየን። ይኸው መጀመሪያም እኮ እየነገርኩህ ነበር እኮ። አሁን አሳየን። 10ሩ በ5 ተሽሯል። ቁርአን ውስጥ 5ቱን እንቀራለን ብላለች። አሳየን። አሁን 10ሩ ተሽሯል። 5ቱን አሳየን። ይኸው ልንገርህ አባዬ፣ መጀመሪያም እኮ እየነገርኩህ ነበረ። መጀመሪያም እየነገርከኝ ነው። የነገርከኝ ግን ተረት ነው አይደለም። ቁርአን ለፍዝ ውስጥ አልገባም። አይሻ እየዋሸች ነው። አይሻ ዋሽታለች። አይሻ ውሸታለች። እየዋሸች ነው እኮ አላልኩህም። ቁርአን ለፍዝ ውስጥ አልገባም። ቁርአን ውስጥ አልገባም። ይቅራእነ ነው ያሉት። ቁርአን ውስጥ እንቀራው ነበር ብላለች አላለችም? These words were among what was recited in the Quran. ይህ በቁርአን ቃል ውስጥ ነበር እንቀራው ነበር። አይሻ እየዋሸች ነው። ክርስቲያን አንዴ ትልቁ ላይ አርገኝማ ተመለስ መሐመድ። ክርስቲያን በነገራችን ላይ እንትን ጀሚናይ ከአረብኛ ወደ አማርኛ በጣም ይሁን እንዴት እንደሚተረጉም ተመልከት። እዛ ላይ ተርጉሞሽ ይሄው በቁርአን ውስጥ መጀመሪያ ቆይ አንዴ መሐመድ ተመልከት። በቁርአን ውስጥ መጀመሪያ ከተወረደ መሐመድ እባክህን አንዴ ተመልከት። ይሄው በቁርአን ውስጥ መጀመሪያ ከተወረዱ አንቀጾች መካከል 10 የታወቁ ጡት ማጥባቶች ጋብቻን እርም ያደርጋሉ የሚል ነበር። ከዚያም በ5 የታወቁ ጡት ማጥባቶች ተተኩ ወይንም ተሻሩ። 10ሩ በ5 ተሻረ ካለች በኋላ የአላህ መልእክተኛ ከዚህ ዓለም በሞት ሲለዩ እነዚህ 5ቱ ጡት ማጥባቶች በቁርአን ውስጥ ከሚነበቡት መካከል ነበሩ ይላል። ይኸው የት ውስጥ? በቁርአን ውስጥ ከሚነበቡት ውስጥ መካከል ነበሩ።